ዋው 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 የሚያስብል ቆንጆና አሪፍ የሆነ የሳውዲ ከብሳ ይዤላችሁ መጥቻለሁ ዛሬ። ይህንን የመሰለ በጣም የሚጥም ለየት ያለ ቆንጆ የሳውዲ ከብሳ ይዤላችሁ መጥቻለሁ። የከብሳ በዶሮ አሰራር ኢንሻአላህ ዛሬ በዚህ አጭር ቪዲዮ በጣም ቆንጆና አሪፍ የሆነ የሳውዲ ከብሳ በዶሮ አሰራር ነው ይዤላችሁ የመጣሁት። ከናንተ ጋር ያለሁት ነስርያ ኢትዮብ ነኝ። ይህንን ቪዲዮ ለምትመለከቱ ከሀገር ውጭም ከሀገር ውስጥም ያላችሁ ውድ እህቶቼ ኢንሻአላህ እያበረታታችሁኝ በጣም በጣም በቀላሉ ማንኛውም ሰው ማንኛውም ኪችን መስራት የሚችለው በጣም በቆንጆ ለየት ባለ ቅመማ ቅመም የሰራሁት አረቦችን ያጨበጨቡለት እዩት። በስመቲ ሩዝ ነው የተጠቀምኩት። እዩት እንዴት እንደሚያምር ማሻአላህ እያላችሁ ኢንሻአላህ ዛሬ የማሳያችሁ የዚህ ከብሳ አሰራር ይሆናል። እዩት እንዴት እርግፍግፍ እንዳለ ብስልስል ብሎ ቁመቱ ረዘም ረዘም ያለ ሩዙ በጣም እንዴት አድርጌ እንደምገልጽላችሁ እዩት። ኢንሻአላህ ዌልካም ዌልካም ብያለሁ። ሁላችሁም ገባ ገባ እያላችሁ ኢንሻአላህ ከናንተ ጋር ያለሁት ነስርያ ኢትዮብ ነኝ። ዛሬ ይሄን የመሰለ የከብሳ አሰራር አብረን እንሰራለን። እዩት የተጠቀምኩት ግብአት 4 ዶሮ በጣም የታጠበ በቪኒገር እና በጨው በደንብ አጥቤዋለሁ። እዚህ ጋር ሽንኩርት ቲማቲም አዘጋጅቻለሁ። ቲማቲም ወደ 6 ቲማቲም ነው የተጠቀምኩት። በነገራችን ላይ እኔ በጣም ለብዙ ቤተሰብ ስለምጠቀም ማለትም እንደ ቤተሰባችሁ መጠን መጠቀም ትችላላችሁ። ይኸው ዶሮ በእርድም በጨውና በአቼቶ ነው ያጠብኩት ማለት ነው። እና ሁላችሁም ይሄንን የመሰለ ቆንጆ አሰራር ማየትና መስራት ለምትፈልጉ ይሄንን ቪዲዮ ላይክ፣ ሰብስክራይብ አድርጉ። ይሄንን የምታዩት ባህራት ነው። ባህራት ሳይሆን ብዛር ማለት ነው። ሄል ገርፈና ቅርንፉድ ማለት ነው። ይኸውላችሁ ዘይት በድስቴ ላይ ዘይት አድርጌያለሁ። ሽንኩርቱን እጨምራለሁ ማለት ነው። በጣም ቆንጆ ለየት ያለ አሰራር ነው። ኢንሻአላህ አበረታቶኝ ላይክ ሼር እያደረጋችሁ የኔ ምርጥ ቤተሰቦች ሽንኩርቴን ጥብስ እስከሚልልኝ ድረስ እዚህ ጋር እንደምታዩኝ በአንድ እጄ ነው ቪዲዮ ምቀርጸው። በጣም ቆንጆና አሪፍ የሆነ ድስቱ ለምንድነው ትልቅ የሆነው? ብዙዎቻችሁ እንደዚህ አይነት ነገር ትላላችሁ። እኔ በነገራችን ላይ በጣም ለብዙ ቤተሰብ ነው ምግብ ምሰራው። ወላሂ ነው የምላችሁ 22 ቤተሰብ ነው ምግብ ምሰራው ማዘጋጀው በየቀኑ። ጁሙአ ቀን ግን ከ30 ከ40 ሰው በላይ ይመጣል። በጣም ብዙ ሰው ነው ማሰናግደው አልহামዱሊላህ። እና ለምንድነው እንደዚህ የምትሰሪው ብዙ የምትሰሪው ምናምን ለምትሉ መልስ ልስጣችሁ ብዬ ነው። እንግዲህ የተጠቀምኩት ግብአት ያያችሁ ነው። ቲማቲም፣ ሽንኩርት እና ጀርፈ እንደገና ደግሞ ቅርንፉድ ምናምን ነው ባህራት የተጠቀምኩት። ብዙ ግብአት አያስፈልገውም። በጣም በቀላሉና በትንሽ ግብአት ለየት ያለ ነው የሰራሁት። እንግዲህ ሽንኩርቴን እንደዚህ እየቆየው እያማሰልኩ ቡኒ እስከሚሆን ድረስ እጠብቃለሁ ማለት ነው። ምክንያቱም ሽንኩርቱ በጣም መቃጠል የለበትም። ከብሳ ራሱ ቀላ እንዲልልን ነው። ይሄንን ደግሞ ባህራት ናቸው ማለት ነው የተጠቀምኩት። የባህራት ስም ዝርዝር ደግሞ እኔ አብዛኛ ጊዜ ነግራችኋለሁ። ባህራት እኔ ከውጪ አላስመጣም። ማለትም ደረቅ ደረቁ ይመጣል። ቤት ውስጥ ነው የምፈጨው ማለት ነው። ይሄ የምታዩት ሽንኩርቱ ትንሽ ቡኒ ሲሆንልኝ ቀረፋውና ሎሚ ሌሞን የሚሉት ማለት ነው ሎሚ ደረቁ፣ እንደገና ደግሞ ጀርፈ፣ ቅርንፉድ እና ወረቃር አንድ ላይ ከሽንኩርቱ ጋር አመስኩት ማለት ነው እንደምታዩት። እና ክድን እያረኩ ያው ቪዲዮ እየቆራረጥኩት ስለሆነ ነው። በነገራችን ላይ ከብሳ በቀላሉ 1 ሰዓት ከምናምን 2 ሰዓት ይፈጃል። ቪዲዮ ግን 10 ምናምን ደቂቃ ነው እና ስለሚቆራረጥ ነው። እና እንዲበስል እየከደንኩ እየከፈትኩ ነው ማሳያችሁ። እና እንደዚህ ጥብስ እስከሚል ድረስ እጠብቀዋለሁ። ዶሮ በደንብ እስከሚበስል ማለት ሽንኩርቱ በደንብ ብስል እስከሚል ማለት ነው። እንደዚህ እየቆየው እንዳይቃጠል እያማሰልኩ በጣም አሪፍና ቆንጆ አርጌ ነው የሰራሁት። እውነት ለመናገር ሽታው በጣም ማሻአላ ነው። እና ሞክሩት ቤታችሁ ውስጥ። በተለይ ምግብ አልችልም ብላችሁ ኢጃዛ ቤት 5 ወር 6 ወር 7 ወር የምትቀመጡ እህቶቼ እውነቴ ነው የምላችሁ ጊዜ ታክሲ አይደለም ቆሞ አይጠብቅም የሚባል ነገር አለ። ስራ አድርገን ሀገራችንን መግባት በእድሜያችን መጠቀም የመሰለ ነገር የለም።
እኔ በነገራችን ላይ ከበደኝ ብዬ ብወጣ እፈራለሁ። 22 ቤተሰብ ቁርስ፣ ምሳ፣ እራት፣ መክሰስ፣ እንግዳ ቤት፣ እናት ቤት ነው። እንደዛም ሆኖ ግን አልሐምዱሊላህ ብዬ ቤት ቀይሬ አላቅም። ከኢትዮጵያ ከመጣው እዚህ ቤት ነው እየሰራው ያለሁት አልሐምዱሊላህ። ይሄ ደግሞ በእኔ ብርታት ሳይሆን አላህ ሱብሃነሁ ወተዓላ ቀዋውን ሰጥቶኝ ነው ማለት ነው። እና ምቾት ቢኖረን ከሀገራችንም አንሰደድም። እና በርቱ፣ ስሩ፣ ስራ አትናቁ ማለት ነው። እና ሽንኩርቱ እንደዚህ በደንብ ጥብስ እስከሚልልኝ እያማሰልኩ እያገለባበጥኩ ነው። እና አንዳንዴ ደግሞ ብዙ ጊዜ ስራ ስንመርጥ ጊዜያችንን እንደሚሄድብን ጊዜያችንን እንደሚቃጠል ማወቅ አለብን። አንድ ቀን ከተጠቀምንባት ዋጋ አላት። እና ኢጃዛ ቤት ከምትቀመጡ ሰርች እያደረጋችሁ ዛሬ ላይ ቲክቶክ ሚዲያ ላይ ሁሉ አለ። ቼክ እንትን ማለት ሰርች አድርጋችሁ የምግቡን ስም መዳማቸው የምትነግራችሁን ካወቃችሁ በቀላሉ ያንን ምግብ ሰርች ስታደርጉ ይመጣላችኋል። በዛ ቪዲዮ እያያችሁ 2 ቀን ብትሰሩ ለድጋሚ ራሳችሁ መስራት ትችላላችሁ ማለት ነው። ማንም በእናቱ ወዳለን መደም በነገራችን ላይ ምግብን በጣም መስራት የምትፈሩት ወይም ደግሞ የሚከብዳችሁ እህቶች አላችሁ። በጣም ቀላል ነው። እንግዲህ ይሄንን ባህራት ነው የተጠቀምኩት። እንደምታዩት ይሄ የምታዩት ከሙን ክዝበረ ፓውደር እና ካሬ እና ኩርኩም ፍልፍል ሀር ማለት ነው። እና በርበሬ የማያቃጥለው በርበሬ ካሬ እና ከሙን ክዝበረ እርድ ናቸው ማለት ነው። እዚህ ጋር ደግሞ የዶሮ ማጂ ያለኝ ማለት ነው። እነዚህ የምጨምረው ለከብሰ ቅመም ማለት ነው። እና በጣም ቆንጆ የሆነ ከብሰ ነው የምሰራው። እና ለማንኛውም ግን ሁላችሁም ላይክ ሼር እያደረጋችሁ አበረታቱኝ። በጣም ደስ የሚል የከብሰ አሰራር ሳውዲ ከብሰ ሳውዲያ ነው የማሳያችሁ ዛሬ። እርግጠኛ ነኝ ትወዱታላችሁ። የብዙዎቻችሁ ጥያቄ ነው። ኢንሻአላህ በቀጣይ ደግሞ በሪያኒ ያላችሁኝ ያላችሁ እንዲሁም ጌማቱ ሾርት ቪዲዮ ለቅቄ ነበረ። ያንን ሾርት ቪዲዮ ደግሞ ጌማቱ ሙሉ አሰራሩ ብላችሁኛል፣ እለቅላችኋለሁ። ሁላችሁም በጥያቄያችሁ መሰረት አንድ ባንዱ እሰራላችኋለሁ። በከናንተ የሚጠበቀው ነስሪያ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታት ነው እንጂ ሌላ ሁሉንም ነገር ኢንሻአላህ በትእዛዛችሁ መሰረት አስተካክላለሁ። እንዲሁም ደግሞ ያለብኝን ስህተት ካለ ስታርሙኝ ደስ ይለኛል። ኮሜንታችሁ ለኔ ያበረታታኛል። በአንድ እጄ ነው ቪዲዮ መቀርጸው፣ ላይታይ ይችላል። ድምጽ ደግሞ ላይስተካከል ይችላል። የድስት ድምጽ ሊገባብኝ ይችላል። ይኸው ሽንኩርቱ ቡኒ ሲሆንልኝ ቲማቲሙ ጨመርኩ ማለት ነው። እና ድምፄ ላይ ወይም ደግሞ ቪዲዮዬ ላይ ሙሉ በሙሉ ያልታያችሁ ካላችሁ በጣም ይቅርታ። ምክንያቱም ታውቃላችሁ ይሄ ሁሉ ምግብ እየሰራው ከጀርባዬ በጣም ብዙ ድስቶች አሉ፣ በጣም ብዙ እቃዎች አሉ። እና ያው የአሮጊት ቤት ሲሆን ኮተቱ ይበዛል ታውቁታላችሁ። እና መሬት ላይ የምሰራው ድስቱ ስለማይችለው ነው፣ የላይኛው ሆቭን ማለት ነው። ይሄ 5 ሙድጃ ያለው ሆቭን አይችለውም፣ በጣም ብዙ ነው። ወደ 7 ኪሎ ሩዝ ነው የምሰራው በየቀኑ ማለት ነው። ዶሮ ደግሞ እንደዛ፣ አሳ እንደዛ በጣም ብዙ ስለምሰራ መሬት ላይ ነው ሙድጃው፣ ትልቁ ሙድጃ ላይ ነው የምሰራው ማለት ነው። ላይኛው ላይ የምሰራው ምግብ ምናምን እንትን መበያ ምናምን እንጂ እንደዚህ አይነት ለብዙ ቤተሰብ ስለማይችልልኝ ነው። ምክንያቱም ይሄም ጥያቄያችሁ ስለሆነ ለምንድን ነው በትልቅ ድስት የምትሰሪው? ለምንድን ነው እንደዚህ መሬት ላይ የምትሰሪው? ብዙ አስተያየት አለ ኮሜንት ላይ። እና ያው እኔ ደስ ብሎኝ ሳይሆን ስለማይችልልኝ ነው። እሺ የኔ ምርጥ ቤተሰቦች። እና ቲማቲሜን እንደዚህ እያማሰልኩ እያያችሁኝ ነው፣ እያበሳሰልኩት ነው። እና ቲማቲሙን በደንብ ጥብስ ሲልልኝ ማለት ነው እንግዲህ እንደምታዩት ለስለስ ሲል እንትኖቹን ማለት ነው ያዘጋጀሆቹ ቅመሞች መጀመሪያ ጀርፌው ሄሉ ምናምን ጨምራለሁ። አይታችኋል። ከሽንኩርቱ ጋር ነው ሽታው ቆንጆ እንዲሆን ማለት ነው። እና ሁሌም ማንኛውም ነገር ስትሰሩ ከሽንኩርቱ ጋር እንዲጠበስ አድርጉት ማለት ነው። ሌላ ደግሞ የእህትነት ምክሬ ቅመማ ቅመም ከውጭ አትግዙ። ቅመማ ቅመም ከውጭ ሲገዛ ትንፋሹ ሄደዋል። ብዙ ጥቅም ብዙ ጣዕም የለውም። በጣም ምግባቸው አረቦች እንዲወዱት ማለት ነው። ቤት ውስጥ ለምሳሌ ይሄ ድንብላል የለም፣ ድንብላል ኩዝበረስ እንትን ይሄ ሁሉንም ነገር ደረቁ መጥቶ በመጥበሻ ላይ ነካ አርጋችሁ ያንን ቤት ውስጥ ማለት ነው ቅመሙ ከቲማቲሙ ጋር እንዲሆንልኝ ጨመርኩት ማለት ነው እንደምታዩት። እና ቤት ውስጥ የተዘጋጀ ቅመም እውነቴ ነው የምላችሁ በጣም ነው ምግብን የሚያጥመው። እኔ አሁን እውነቴ ነው የምላችሁ ራሴ ለማካበር ሳይሆን በቃ በጣም ምግብ የሚወዱት ነገር ቢኖር ሌላ ነገር ጨምሬ ሳይሆን ቅመም ማዘጋጀው ቤት ውስጥ ነው። ለምሳሌ እኔ ሁሉም ነገር በኪሎ ይመጣል። ከዛ በኋላ ልክ ስራ ከጨረስኩ በኋላ ያንን ቅመም በመጥበሻ አርጌ
እሳትን አስነክቼ ከዛ በኋላ ፈጭቼ በእቃ ክድና አድርጌ ያስቀምጣለሁ። አንድ ማንኪያ በምትሰሩት ምግብ በሙሉ አንድ ማንኪያ ያቺ ቅመም ብትጨምሩ ወላይ ሽታው ቤቱ እንዴት እንደሚያውደው ማለት ነው። እና እኔ እንደዛ ነው የምጠቀመው። ብዙ ጊዜ እንትን አልጠቀምም፣ የተገዛ ፓውደር ቅመም አልጠቀምም ማለት ነው። ይሄ ደግሞ የእህትነት ምክሬ ነው። ከዛ በኋላ ደግሞ የውላችሁ ዶሮውን ጨመርኩት ማለት ነው። ዶሮውን የምጨምረው ለምንድን ነው? ከቅመሙ ጋር አንድ ላይ እንዲብላላ እንግዲህ እንዲያማስለዋለው፣ በደንብ አማስለዋለው። ከዛ በኋላ ደግሞ አምጥቼ ሙቅ ውሃዬን እጨምራለሁ ማለት ነው። ሙቅ ውሃ ከመጨመሬ በፊት ግን ትንሽ እንዲብላላ አረኩት። ያው እንዲፈጥን ቪዲዮ እንዲፈጥን እንጂ ወዲያው አይደለም። ከደኜ ትንሽ አንድ 10 ደቂቃ እንዲብላላ አቆይቼዋለሁ ማለት ነው። ጣዕሙ ቆንጆ እንዲሆን ማለት ነው፣ ወደ ዶሮ ውስጥ እንዲገባ እና ዶሮው ደግሞ ቆዳው መላጥ የለባችሁም ለከብሰ ሲሆን ማለት ነው። ለሌላ ነገር እልጠዋለሁ፣ ግን ለከብሰና ለመንዲ አልጥም ማለት ነው። ለምን? ፍረንስ አስገባው ቆዳው እንዳይልነሳ ማለት ነው፣ ስጋው እንዳይጎዳና እንደዚህ አድርጌ አሁን አምጥቼ ቀጥታ ሙቅ ውሃውን ወደ ብረት ድስት እጨምራለሁ ማለት ነው። ቀዝቃዛ ውሃም ጥሩ አይደለም። ሙቅ ውሃ በማሞቂያ ወይም ማሞቂያ ከሌላችሁ በድስት አሞቃችሁ መጨመር ማለት ነው። ያ ለምግቡ ጣዕም ቆንጆ እንዲሆን ያደርገዋል ማለት ነው የኔ ምርጥ ቤተሰቦች። እና ይሄ ደግሞ የቲማቲም ሰልሰ ወይም የቲማቲም ሶስ ማለት ነው፣ ቀዩ እሱ ነው የጨመርኩት። እንግዲህ ልክ እንደ ወጥ ነው ከብሰ የሚሰራው ማለት ነው። ግን ከወጥ የሚለይበት አንድ ቦታ ነው። አንዱን ቦታ ይኸው ታዩታላችሁ ማለት ነው። ልክ እንደ ወጥ ሰራሁት። ከዛ በኋላ ግን ከወጥ መለያ ቦታው አንድ ቦታ ነው። እሱም አንዱ ጋር የቱ ጋር እንደሆነ እየተከታተላችሁ ማለት ነው። በጣም በጣም ሽታው እንዴት ልንገራችሁ፣ በጣም ነው እንትን የሚለው፣ በጣም ነው ሽታው የሚያውደው ማለት ነው። ኩሽናው ፍን ብሎ እና ቪዲዮ ስቀርጽ ደግሞ እንደነገርኳችሁ ያው እንትን አንድ እጄ እንትን እያለ ስለሆነ ነው እንግዲህ እንደዚህ እየተንተከተከልኝ ነው። ቆንጆ አርጌ አሁን ክድና አረጋለሁ። ቢያንስ እስከ 40 እስከ 45 ደቂቃ ዶሮዬን ግማሽ ለግማሽ እስከሚበስል ነው ክድን ክፍት እያረኩ እየጠበኩ አልሐምዱሊላህ እየደረሰልኝ ነው። እንግዲህ ይኸው አሁን ከፈትኩት ማለት ነው። በስሎ ዶሮውን እየበሰለልኝ ነው። በጣም መብሰል የለበትም። እንደምታዩት ቆንጆ ሆኗል። ልክ እንደ ወጥ ማለት ነው። ወጥ ግን አይደለም። እንደ ወጥ ስላችሁ ወጥ ድንች ይጨመራል ምናምን። አሁን ግን ያው ዶሮውን በስሎልኝ ከ45 ደቂቃ በኋላ ዶሮ እያወጣሁት ነው ማለት ነው። ከዛ በኋላ ዶሮውን አውጥቼ ምን እንደማረግ ተከታተሉኝ ማለት ነው። በዛ በመጀመሪያው ቅመም በወጡ የሰራሁበት ቅመም አትርፌያለሁ። ያንን ቅመም ትንሽ ዶሮው ላይ እበትናለሁ። ምክንያቱም ዶሮውን አሁን ቀጥታ ወደ ፍርን እጨምረዋለሁ ማለት ነው። ከዛ በኋላ እያያችሁት ነው። ዶሮዎቹ ሁሉንም አወጣኋቸው። 4 ዶሮዎች ናቸው። አንድ ዶሮ አራት ቦታ ነው የቆራረጥኩት እና በጣም በጣም ለየት ያለ ነው። እንግዲህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ውድና የተከበራችሁ የነስርያ ቤተሰቦች፣ የኔ አክባሪዎች፣ እንዲሁም የምትወድኝ የምወዳችሁ ፈታ ዝና እያላችሁ ቪዲዮውን እዩት። ይመቻል። እንግዲህ ከተመቻችሁ ደግሞ ኮሜንታችሁ ንገሩኝ። እንዲሁም ደግሞ የምሰራላችሁ ነገርም ካለ እንደዛው። ይሄንን ዶሮውን ጥርግ አድርጌ አወጣው። ከዛ በኋላ እዚህ ጋር አንድ ቀርታኛለች ዶሮ እያወጣው ነው ማለት ነው። ከዛ በኋላ ቀጥታ አሁን ሩዜን አምጥቼ እጨምራለሁ። ሩዝ የተጠቀምኩት ሩዝ በስመቲ ታውቁታላችሁ አይደል? ውሃው እንደማይበቃኝ ሳይሆን ይሄው ውሃውን ጨመርኩበት ማለት ነው። ውሃው የጨመርኩበት ከሩዙና ከውሃው መመጣጠን አለበት። ሩዙም እንዳይለሰልስም በጣም እንትን እንዳይልም እንዳይደርቅም ማለት ነው። መጠኑ ስለማቀው ለክቼ ሩዙና ውሃውና ሩዙ እንዲመጣጠን ጨመርኩበት። አሁን በቀጥታ ሩዜን እጨምራለሁ ማለት ነው። ጨው ጨምሬያለሁ፣ ውሃ ጨምሬያለሁ፣ የዶሮ ውሃው ላይ ማለት ነው። እዛው ዶሮ ብቻ ያነሳው። ከዛ በኋላ ውሃና ጨው ጨመርኩ። ከዛ በኋላ ሩዜን ማለት ነው። በነገራችን ላይ ሩዙን ከእንትን ካለ ማለት ነው ሩዙን እንዲህ ማልበስ አለበት ውሃው ማለት ነው። ለምሳሌ በጣም ውሃ መብዛት የለበትም፣ ማነስ የለበትም። ምክንያቱም ከበዛም ሩዙ በጣም እንትን ይሆናል፣ ሶፍት ይሆናል፣ በጣም ይጨመላለቃል፣ ገንፎ ይሆናል። በጣም ደግሞ ካነሰ ደግሞ ሩዙ በግምት ካነሰ ደግሞ ውሃው ካነሰ ደግሞ ምን ይሆናል? ደረቅ ይሆናል። ደረቅ ሲሆንም ደግሞ አይወዱም አረቦቹ፣ በጣም ሲለይንም አይወዱም። ስለዚህ መካከለኛ እንዲሆንልን እንደዚህ በቃ ውሃው እላዩ ላይ መንሳፈፍ አለበት ማለት ነው። እንደዚህ በጭልፋው ታውቁታላችሁ። እና እንደዚህ ሩዙ ትንሽ መታየት አለበት ማለት ነው። ከዛ በኋላ ክድን እናደርገዋለን እንፋሎት እስከሚመጣ ድረስ። ያው እኔ ቅመም እያረኩ ነው ዶሮው ላይ።
ወደ ፍርን ለማስገባት ማለት ነው። ቅመሙን ነስነስ አረኩበት። ከዛ በኋላ ቀጥታ ወደ ፍርኔ ነው ማስገባው ማለት ነው። ሆቨን ውስጥ ነው ማስገባው እና ሆቨን ውስጥ አስገብቼ እዩት እንዴት እንደሚያምር ማሻአላህ ተባረከ ረህማን። በጣም በጣም ቆንጆ ለየት ያለ ነው። እውነት ለመናገር ሞክሩት። አሁን ይኸው ሩዜንም እየተጠባበቅኩ ነው እስከሚፈላ ድረስ ውሃውን ጥጥት እስከሚያደርግልኝ ድረስ እየጠበቅኩት ነው። እየተንተከተከልኝ ነው። በዛ በኩል ሆቭኑ እየጠበቅኩ ነው። እንግዲህ በጣም ቆንጆ ነው። ሞክሩት ሁላችሁም። በተለይ ጠባቃ የሆናችሁ እኔ በነገራችን ላይ ኢማራት ነው የምኖረው፣ ግን የኩዌት ምግብ እሰራለሁ፣ የሳውዲ ምግብ እሰራለሁ፣ የኦማን ምግብ እሰራለሁ። ማለት የሂንድ ምግብ በጣም ብዙ አይነት ምግብ ነው። እናት ቤት ያላችሁ ታውቁታላችሁ። የአንድ ሀገር ብቻ አይደለም። እኔ ለምሳሌ ኢማራት ወይም ዱባይ ሆኜ ነው ይሄንን ምግብ የምሰራው። በጣም ብዙ አይነት የተለያየ ምግብ ጣፋጮች፣ እንዲሁም እንደ ኬክ የፈለጋችሁት እንግዲህ እዩት። እየደረሰልን ነው እንግዲህ የሁላችሁ ውሃ እየጨረሰ ነው ማለት ነው። ሩዙ ምጥጥ እያደረገ ነው። ገና ትንሽ ይቀረዋል። ብቻ እዩት እንግዲህ እንደዚህ ነው መሆን ያለበት። ከዛ በኋላ ምን እናደርጋለን? እንቀንሰዋለን ከስር በኩል ማለት ነው። እንዳይዝብን፣ ሽታ እንዳይወጣ፣ እንዳይቃጠል ከስር በኩል እቀንሳለሁ ማለት ነው ሙድጃዬ። አሁን መልሼ ክድ እናደርጋለሁ። ከዛ በኋላ ዶሮዬን አምጥቼ በቀጥታ ወደ ሩዙን እጨምራለሁ ማለት ነው። ምክንያቱም ምንድነው ወደ ሩዙ የምጨምረው የሩዙን ሽታ የሩዙን ጣዕም ወደ ዶሮ እንዲገባ ማለት ነው። ይኸውላችሁ ውሃ ጨርሶልኛል፣ ግን መልሼ ዶሮውን ወደ ድስቱ አደርገዋለሁ ማለት ነው። በነገራችን ላይ እንደ ቪዲዮ ቀላል በጣም ቀላል አይደለም። ምክንያቱም ምግብ መስራት ማለት ሀቂቀተን ራስን ማሳመን ይፈልጋል። አድካሚ ነው። ግን ቢሆንም ያው ለዓላማ እስከሆነ ድረስ ደግሞ ሳይደከም የሚገኝ ነገር የለም። ስለዚህ ከመቀመጥና የሰው እጅ ከመጠበቅ መስራት ይሻላል። ስለዚህ ይኸውላችሁ እንደምታዩት ሩዙ ላይ ሁሉንም ደረደርኩት። ዶሮ ማለት ነው፣ ሽንኩርትና እንትን ማለት ነው፣ ፍስጦቅ ነው ለውዝ ምናምን የሚሉት ዘቢብ ምናምን አዘጋጅቻለሁ። ለላዩ ላይ ለእንትን ማለት ነው ለዲኮሩ። እንደዚህ እንደምታዩት ክድና አርጌ ቡካር እስከሚመጣ ድረስ እንፋሎቱ ላዩ ላይ እስከሚመጣ ድረስ ከደንኩት፣ አስቀመጥኩት። እንደምታዩት አሁን ላይ ይኸው ደረሰልኝ ማለት ነው። ዋው እዩት እንግዲህ እንዴት እንደሚያምር ማሻአላህ ተባረከ ረህማን፣ እንዴት እንደሚያምር ብቻ እዩት። እንግዲህ ይሄን ይመስል ነበረ። ማሻአላህ በሉና ጀምሩት። አላሁ አክበር። በጣም ደስ የሚል የከብስ አሰራር ነበረን። ከእናንተ ጋር የነበርኩት ነስርያ ኢትዮፕ ከእናንተ ጋር ነበርኩ። ጀዛኩም አላሁ ኸይረን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ። እንግዲህ ይሄንን የመሰለ ከብስ ሰርቼላችኋለሁ። ያልገባችሁ ነገር ካለ ግብአቱ ያልተረዳችሁት ነገር ካለ አብሽሩ፣ ኮሜንት ስር ላይ ዲስክሪፕሽን ላይ የተጠቀምኩትን ቅመም ሁሉ ጽፌ አዘጋጅላችኋለሁ። ጀዛኩም አላሁ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር